ሰላም ቅዱሳኖች በዓለም ሁሉ ዙሪያ ያላችሁ የጌታ ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ። ጌታ ኢየሱስ ይባረክ፣ ክብሩን ጠቅልሎ ይውሰድ። ያው ለማታውቁኝ አገልጋይ ቸሪ ይባላለሁ። ዛሬም ደግሞ እግዚአብሔር ምሕረቱን ቸርነቱን አብስቶልኝ ወደፊታችሁ ቀርቤያለሁ። ይህንን ትምህርት ከዚህ ቀደም እየተከታተላችሁ ያላችሁት አሁንም ደግሞ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በጌታ በኢየሱስ ስም ጠይቃችኋለሁ። አሁን ደግሞ መንፈስ ቅዱስ እንዲያስተምረን አጭር ጸሎት እንጸልይ። በያለንበት ስፍራ ሁላችን ልቦናዎቻችን ሰብሰብ አድርገን ወደ እግዚአብሔር እንጸልይ። ሃሌሉያ የላቦ ሼላባ ሃዳላቦሲያ ራታሃንዶ ሊብሮባ ሼላባ ሃዳላቦሲያ። አቤቱ የእስራኤል ቅዱስ እግዚአብሔር ሆይ አሁን መንፈስ ቅዱስን ልከህ እንድታስተምረን የቃለን ፍቺ እንድታበራልን እንደገና ጉብኝት እንዲመጣልን መንፈስ ቅዱስ አስተማሪያችን በኢየሱስ ስም እንድታስተምረን ስል እለምናለሁ። እግዚአብሔር ሆይ ትላንትና ሐዋርያቶችና ነቢያቶችን ይህንን ቃል በሚጽፉበት ሰዓት ላይ እስትንፋሰ መለኮት የሆነውን ክብርህን ገልጠህላቸው በብዙ መገለጥ ውስጥ አብረሃቸው ሆነ ይህንን ቃል እንዲጽፉ ዛሬ ወደኛ እንዲደርስ ጌታ አድርገሃልና አባቶች ዛሬ እኛን ደግሞ ተረኞች አድርገ ይህንን የደረሰው ወንጌል መስበክ እንድንችል ክርስቶስን ማዕከል ያደረገውን ትምህርት መናገር እንድንችል እኔና እህቶችን ወንድሞችን እግዚአብሔር ሆይ እድል ፈንታ ሰጥተን ዛሬ በፊት እንድንቆም እኔ እንድናገር እነርሱ ደግሞ በያሉበት ስፍራ ሆነው እንዲሰሙ እድል የሰጠ አምላክና አባት እግዚአብሔር አንተ ነህና ለስምህ ክብር ይሁን። ከሁሉ ያነስኩ ባሪያ እግዚአብሔር ቃልን እናገራለሁ። ቃልን መናገር የምችልበትን አቅም በኢየሱስ ስም ጨምርልኝ። መንፈስ ቅዱስ አንደበቴን በእሳት ጉጠት ንካ። አሁን ከምናገረው ከዚህ ቃል የተነሳ እግዚአብሔር ሆይ ለብዙዎች መፈታት፣ ለብዙዎች መዳን፣ ለብዙዎች ማምለጥ እግዚአብሔር ለብዙዎች በረከት በኢየሱስ ስም ይሄ ቃል ይሁን። ስለምታደርግ አመሰግናለሁ። አሁንም እርዳን፣ እንወድሃለን። በልጅ በኢየሱስ ስም አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ ብዙዎቻችሁ በዚህ ወንጌል እንደምትባረኩ አምናለሁ። እየተማርን ያለነው ቅድም እንዳልኳችሁን እንደገለጽኩላችሁ አዲስ ኪዳን ክፍል 2 ዳሰሳውን ነው። ዳሰሳውን በምናይበት ሰዓት ላይ ከፈታውን ነው የምንመለከተው እና ያ ማለት ምን ማለት ነው? ሜን የሆኑ ፖይንቶችን የምናስቀምጥበት ሁኔታ ነው የሚኖር ጌታ ቢፈቅድና ቀጣይ ባሉት ጊዜያቶች ላይ ይሄ ክፍል 1ንም 2ንም ሁሉንም ከጨረስን በኋላ አንዳንድ ነገሮች ላይ ዲፕሊ ማብራሪያዎችን ይዤላችሁ ወደፊታችሁ የምቀርብ ነው የሚሆነው። አሁን ግን ለጥናት እንዲመቸን ምናልባት ከዚህ ቀደም መጽሐፍ ቅዱስ ጥናት ያልጀመራችሁም ካላችሁ በዚህ ልክ አሁን ብንንቀሳቀስ መጽሐፍ ቅዱስን ማጥናት የምንችልበትንና ማወቅ የምንችልበትን መንገዱን ነው እያሳየኋችሁ። ዲፕሊ ግን ቃል በቃል እያንዳንዱ ምዕራፍ እያንዳንዱ ቁጥር ምን ይላል የሚለውን ነገር ደግሞ ቀጣይ እግዚአብሔር እድል ይሰጠናል እናያለን። አሁን ግን እየተማርን ያለነው ኤፌሶንን መጽሐፍ ነው። ኤፌሶንን መጽሐፍ እየተማርን በስድስት ዋና ዋና ነጥቦች ከፋፍለን ያየንበት ሁኔታ አለ። ከስድስት ዋና ዋና ነጥቦች ደግሞ 5ቱን ተመልክተናል። ዛሬ ደግሞ 6ኛውን ክፍል እናያለን ብለን ነው ወደፊታችሁ የቀረብኩት። ከዛ በፊት ግን ያለውን ለማስታወስ ያህል አንዳንድ ነገሮችን አስቀምጥላችኋለሁ። የዚህ መልእክት ጸሐፊው ሐዋርያ ጳውሎስ እንደሆነ ግልጽ ነው። ሁለተኛ እንደገና ደግሞ ይሄ ኤፌሶን የሚባለው ዋና ከተማቸው እስያ ነው። እንደገና በዚህ በእስያ ከተማ ላይ ደግሞ የሚኖሩ ሰዎች አይሁዶች ብቻ አይደሉም፣ የተለያዩ ሰዎች የሚኖሩበት ከተማ ነው። የተለያዩ ሰዎች ለምን መረጡ የሚለውን ነገር በምናይበት ሰዓት ላይ ደግሞ ይሄ ከተማ በጣም እጅግ ምርጥና ቆንጆ ተወዳጅ ከተማ ነው። ስለዚህ ሁሉም ሰዎች ከተለያዩ ቦታ መጥተው የሚኖሩበት ከተማ ነው። ይህንን ያልካልኳችሁ ሌሎችን ወደኋላ ሄዳችሁ ማየት ትችላላችሁ። ከዚህ ቀደም በቪዲዮ ባስቀመጥኩላችሁ እነኛን ገብታችሁ መከታተል ትምህርቱን ትችላላችሁ እና ኢሳያ የሚለውን ይሄንን ያህል ከነገርኳችሁ፣ ቀጣይ ግን ባለው ላይ 6 ነጥቦች ብያችሁ ነበር። ከ6ቱ ነጥቦች 5ቱን ነጥቦች ላስቀምጥላችሁ። ይህንን በምናይበት ሰዓት ላይ አንደኛ 6 ነጥቦች አሉ ብያችኋለሁ። ዛሬ የምናየው 6ኛው ነጥብ የማጠቃለያ ነጥብ ነው። ከዚያ በፊት ባለው ግን አንደኛ ላይ ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ላይ በጊዜ የነበሩ ሁኔታዎችን አስቀምጧል። በጊዜ የነበሩ ኤፌሶን ከተማ ላይ ቁጭ ብሎ ይህንን መጽሐፍ በሚጽፍ ለኤፌሶን ሰዎች ይህን በሚያደርግበት ሰዓት ላይ የነበሩ ችግሮች ነበሩ። እነኛ ችግሮች ምንድን ናቸው የሚለውን ከዚህ ቀደም አይተን ያለፍንበት ነው። ሁለተኛ እንደገና ደግሞ ይህንን መልእክት የነበሩትን ሁኔታዎችን አስቀምጧል በአንደኛ ነጥብ። በሁለተኛ ነጥብ ደግሞ ዋና ነጥብ ሆኖ የተቀመጠው የመልእክቱ ዋና ጭብጥ ሐሳብ ሐዋርያ ጳውሎስ ይህንን መልእክት
በኤፌሶን ላሉት ከተማ ሲጽፍላቸው ለአይሁድ፣ ለግሪክ፣ ለባሪያ፣ ለጨዋ በዚያች ከተማ ለሚኖሩ ሁሉ ሲጽፍላቸው ዋና ጭብጥ ሐሳብ ነበረው። ያንን ጭብጥ ሐሳቡ ምን እንደሆነ ተረድተንና አይተን ያለፍንበት ሁኔታ አለ። ሌላው ደግሞ ሶስተኛ ዋና ነጥብ ብለን ያስቀመጥነው ለችግሮቹ የተፈለገ መፍትሄዎች ምን ነበሩ የሚል ነበር። የነበሩት ችግሮች ምንድናቸው ብለን አንደኛ ላይ ያስቀምጠናል፣ በሰዓቱ የነበሩ ሁኔታዎችን። ሁለተኛ ላይ የመልእክቱ ጭብጥ ሐሳብ ምን እንደሆነ፣ ከዚያም በኋላ ለችግሮች የተፈለገው መፍትሄ ምን እንደሆነ ሶስተኛ ላይ ያየንበት ሁኔታ። አራተኛ ደግሞ ከዚህ ከተረዳናቸው ነገሮች ለሕይወታችን የተረዳነው ምን እንደሆነ ያስረዳንበት ያየንበት ሁኔታ አለ። አምስተኛና ከዚህ በፊት በነበረው ትምህርት ላይ ያስቀመጥነው ይሄ ሐዋርያ ጳውሎስ በኤፌሶን ከተማ ላሉት ቅዱሳኖች የጻፈው መልእክት ጥቅሙ ምን እንደሆነ፣ አስተምሮቱ ምን እንደሆነ፣ ከዚህ እንደገና ደግሞ ለዛሬዋ እኛውን ላለንባት ቤተክርስቲያን የሚጠቅመው ጥቅሙ ወይም ደግሞ አስተምሮቱ ወይም ደግሞ ትምህርቱ ምን ነበር የሚለውን ነገር በዝርዝር ያየንበት ሁኔታ አለ እና እነኛ አሁን ያልኳችሁን ጠቅላላ ወደኋላ ዞር ብላችሁ በዛውም ጠቅላላ ሙሉ ትምህርቱን ብትከታተሉ ደስ ይለኛል። እንድትከታተሉ በጌታ ፍቅር አሳስባችኋለሁ። ወደ ዛሬው ሐሳብ ግን በምንመጣበት ሰዓት ላይ የመልእክቱ ማጠቃለያ ነው። አሁን እንዲህ ባወራሁት ልክ አይደለም። በጣም ሰፊ ጊዜ ወስደን የተወያየንበት ነው። ብዙ ቀናቶችን ወስደን ኤፌሶንን መልእክት ያየንበት ነው። አሁን ማጠቃለያውን በምናይበት ሰዓት ላይ የመልእክቱ ማጠቃለያ በአጭሩ እነኚህ ነገሮችን የምናይ ነው የሚሆነው በስድስተኛ ነጥብ ላይ የምንመለከተው ማለት ነው። ስለዚህ ይህንን በተመለከተ ስናጠቃልል እስካሁን በተማርነው በአምስቱ ነጥቦች ላይ ደግሞ አስተያየት፣ ጥያቄ ሌላም ካለ እንድጠይቁ እንላለን። አሁን አምስቱን የነገርናቸው አምስቱን እያንዳንዱን ዘርዘን አንደኛ በጊዜ የነበሩ ችግሮች፣ ሁለተኛ የመልእክቱ ጭብጥ ሐሳብ፣ ሶስተኛ ለችግሮች የተፈለጉ መፍትሄዎች፣ አራተኛ ከዚህ ከተማርነው ነገር ለሕይወታችሁ የተረዳችሁት ነገር ምንድን ነው፣ ስድስተኛ አራተኛ ይሄ ነው፣ አምስተኛ ለዛሬዋ ቤተክርስቲያን አገልግሎት የሚሰጠው አስተምሮ ምን እንደሆነ ያየንበት ነው። ስድስተኛ እንግዲህ የመልእክቱ ማጠቃለያ በአጭሩ የምናይ ሆኖ በእነኚህ በተማርናቸው ከዚህ ቀደም በነበሩ በአምስቱ ነጥቦች ላይ ጥያቄ አስተያየት ካለ ኮመንት ሴክሽን ላይ ያስቀመጣችሁ እንድትሄዱ ይሁን የሚለውን ነው። ሌላው ወደ ዛሬ ሐሳብ ስንመጣ የኤፌሶን መልእክት ዋና መልእክት ማጠቃለያ በአጭሩ በዝርዝር እነኚህን ያካትታል የሚለውን ነገር እንድታዩ ነው። አንደኛ እየተግባባን ነው። ጌታ ይባረክ። ሃሌሉያ። የኤፌሶን መጽሐፍ ዋና መልእክቶች ብለናል። ስድስተኛውና መጨረሻ ወይም ደግሞ ማጠቃለያውን በአጭሩ በምናስቀምጥበት ሰዓት ላይ የተወሰኑ ዝርዝር ሐሳቦችን ያካተተበት ሁኔታ አለ። ካካተታቸው ዝርዝር ሐሳቦች ላይ አንደኛ የክርስቶስ አካል እንደመሆናችን አንድነት ሊኖረን እንደሚገባ ነው። ስናጠቃልል ይህንን መጽሐፍ ኤፌሶንን በምንማርበት ሰዓት ላይ ማጠቃለያ ላይ የሚቀመጠው ምንድን ነው ማለት ነው? የክርስቶስ አካል እንደመሆናችን እኛ ሁላችንም የክርስቶስ ምኖች ነን፣ አካሎች ነን። የክርስቶስ አካል እንደመሆናችን መጠን አንድነታችን ሊኖረን እንደሚገባ መጽሐፍ በክርስቶስ ኢየሱስ ውስጥ ያለውን አንድነትና አጽንኦትን ይሰጣል። ይህንን ክፍል በምናይበት ሰዓት ላይ መጽሐፉ በክርስቶስ ኢየሱስ ውስጥ ያለውን አንድነትና አጽንኦትን ይሰጣል። ይህም አይሁድና ለአይሁድ ብቻ አይደለም። ኢየሱስ ጌታ ነው። ቀደም አንዳንድ ነገሮችን ተናግረናል እና ለአይሁድ ብቻ ሳይሆን ለአሕዛብም ጭምር የሚሆንበት ሁኔታ ነው። ለአይሁድም ይሁን ለአሕዛብም በአንድ አካል ውስጥ መዋደድን ያጠቃልላል። ምናልባት እኛ ይህን ትምህርት በምናደርግበት ሰዓት ላይ አይሁድ የሚባሉ ሰዎች ምንድናቸው ከተባሉ እግዚአብሔር አብ አምላክ መጀመሪያውኑ የኪዳን ሕዝብ አድርጓቸው የመረጣቸው በዚያ በኪዳን ላይን ላይ መስመር ላይ ያሉ ሰዎች ናቸው። በኋላም ደግሞ በያዕቆብ አማካኝነት እስራኤል ተብለው የተጠሩት ናቸው። አሕዛብ የሚባሉት ደግሞ ምንድናቸው ማለት ነው? ክርስቶስ ኢየሱስን ያላመኑ ያልዳኑ፣ ከፈቃዱና ከሐሳብ ውጭ የሚሄዱ የተለያዩ ጣዖታትንና የተለያዩ ነገሮችን የሚያደርጉ በእግዚአብሔር ሐሳብና ፈቃድ ላይ ሙሉ እምነት የሌላቸው ነው። ይህንን ነገር ግን ማጠቃለያውን በምናይበት ሰዓት ላይ የኤፌሶንን መልእክት ሐዋርያ ጳውሎስ በሚጽፍበት ሰዓት ላይ ለአይሁድ ብቻ ሳይሆን ለአሕዛብም ጭምር
በአንድ አካል ውስጥ መዋደድን ያጠቃልላል። ይህ ማለት እርስ በርሳችን ፍቅር፣ አክብሮት እንዲኖረን የሚያበረታታ ክፍል ነው። እያጠቃልልን ያለ ነው። ሁለተኛ ቤተ ክርስቲያን እንደ ክርስቶስ አካል ማቅረብን ነው። ቤተ ክርስቲያን እንደ ክርስቶስ አካል ማቅረቡን የሚያሳይበት ክፍል ነው። ኤፌሶን ቤተ ክርስቲያን እንደ ክርስቶስ አካል በማቅረብ እያንዳንዱ አባል ልዩ ልዩ ሚና ወይም ስጦታ እንዳለው ያስረዳል። አሁን እያንዳንዳችን ጌታ ኢየሱስ ክርስቶስን አምነን ከተቀበልንበት ቀን ጀምሮ በውስጣችን ላይ የተሰጠን ጸጋ አለ። ክርስቶስ ኢየሱስን ባመንበት ሰዓት ዓለምን ክጃለሁ፣ ሰይጣንን ስራውን ክጃለሁ ብለን ባልንበት ሰዓት ላይ ለእኛ የተሰጠን ምን አለ? በውስጣችን ጸጋ አለ። አንድ አማኝ ወይም ደግሞ ክርስቲያን ክርስቶስ ኢየሱስን አምኖ በተቀበለበት ሰዓት ላይ የተሰጠው አንድ ምን አለው ማለት ነው? ጸጋ ወይም ደግሞ የጸጋ ስጦታ አለው። ለዳነ ሰው የተሰጠ ስጦታ እና ይሄ ጸጋ ስጦታ እንዳለው የሚያስረዳ ነው። ይህ አንድነት ደግሞ ትብብርን ያስፈልጋል። ለምሳሌ እኔ የመስጠት ጸጋ ካለኝ ሌላው ደግሞ አጋንንትን የማውጣት ሌላው ደግሞ ልሳን የመተርጎም እነኚህ የተለያዩ አይነት ጸጋ ስጦታዎች አሉና እነኚህ ሁሉ አንድ በሚሆኑበት ሰዓት ላይ ቤተ ክርስቲያንን ያንጻል፣ ህብረቷን ያጠናክራል፣ ሙሉ ያደርጋታል ማለት። ስለዚህ ይሄ መሆን አለበት የሚለውን ሐዋርያ ጳውሎስ ያስቀመጠበት ሁኔታ አለ። ቤተ ክርስቲያን እንደ ክርስቶስ አካል ማቅረብ በቃ ይሄ መሆን አለበት የሚለውን ነው። ሶስተኛ የኤፌሶን መልእክት የተጻፈበት ዋና ዋና ነጥቦችን ነው እያልኳል፣ ማጠቃለያውን ነው እየነገርኳል። ሶስተኛ ደግሞ መንፈሳዊ ጦርነትን ማድረግ። መንፈሳዊ ጦርነት ማድረግ ማለት ምን ማለት ነው ከተባለ መጽሐፉ እንደሚል ክርስቲያኖች በመንፈሳዊ ዓለም ውስጥ በሚደረገው ትግል ውስጥ እንደሚገኝ ያስረዳል። አሁን ያለንበት ይሄኛው ዓለም ምንድነው? መንፈሳዊ ዓለም በምናደርግበት ትግሎች አሉ እና እነኛ ትግሎች እንዳሉበት የሚያስረዳ ክፍል ነው። ይሄንን ደግሞ ማድረግ ያለብን በክርስቶስ ኃይል በመታመን በዚህ ትግል ውስጥ ኢየሱስ ጌታ ነው ማሸነፍ እንደምንችል ያበረታታል። ይሄንን የሚያሳይ ክፍል ነው። ሌላው እና አራተኛው ክፍል ደግሞ ምንድነው ካለ ፈጠን ብዬ ነው እየሄድኩ ያለው በክርስቶስ ያለንን ቦታ ከፍ ያለ እንዲሆን በክርስቶስ ያለን ቦታ ከፍ ያለ ክርስቶስን ማዕከል ያደረገ ነው። ክርስቶስ የበላይ እንደሆነ ነው። መሲሁ የበላይ እንደሆነ የሚያሳይ ክፍል ነው። በመጨረሻ ይህንን ክፍል በምናገርበት ሰዓት ላይ በክርስቶስ ምክንያት ያለንን ከፍ ያለ ቦታ በእርሱ ያለን አዲስ ሕይወት በግልጽ ያብራራል። አያችሁ፣ መጨረሻው በጣም ደስ ይላል። በክርስቶስ ምክንያት ያለን ምክንያቱ ማን ነው ከተባለ ለእኛ ከፍታችን ትልቅ ቦታ የመድረሳችን ወይም ደግሞ የዘላለም ሕይወት የማግኘታችን ምክንያት እንደገና ደግሞ በነፃነት እንድንኖር ክርስቶስ ኢየሱስ ምን አደረገ? ነፃ ወጣል። ነፃ የወጣ ነው በእርሱ ነው። ባይሆን ኖሮ ትላንትና በተለያዩ ግዞት ውስጥ ነበር። በአጋንንት ግዞት፣ በሴጣን ግዞት ውስጥ በተለያየ አይነት ሁኔታ ውስጥ ነበር። ሌላው ቀርቶ እንኳን ለኃጢአታችን መስዋዕትን ማቅረብ የማንችል ደካሞች ነበርን። እሱ ስለኛ ደሙን አፍሶ ነፃ አውጥቶን፣ ሃሌሉያ፣ ኢየሱስ ለዘላለም ጌታ ነው እና ስለዚህ በእርሱ ያለን ቦታ ምንድነው ማለት ነው? አዲስ ሕይወት በግልጽ የሚያብራራ ነው። አዲስ ሕይወት የምናገኘው በክርስቶስ ኢየሱስ ነው። ይሁን እንጂ እነኚህ ዋና ዋና ነጥቦች ናቸው። ነገር ግን መጽሐፉን በጥልቅ በምናነብበትና በምናጠናበት ጊዜ የምናያቸው ብዙ ነገሮች አሉ። መጽሐፉን አሁን ይሄ ለአስተምሮት ለመግቢያ ያህል ያየ ነው። የበለጠና የተሻለ ግንዛቤ ይሰጠናል። ስለተከታተላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ዘመናችሁ የተባረከ ይሁን። ብሩካን ሁኑ። አሁን ይህን ድምፅ እየሰማችሁ ላላችሁት እግዚአብሔር አብ አምላክ የተሻለውን ነገር ይስጣችሁ። እግዚአብሔር በብዙ ክብር ይርዳችሁ። ከዚህ የቀረውን የተወሰነ ማጠቃለያ አንድ ክፍል ጨምሬ የማቀርብላችሁ ይሆናል። ይህንን ስለሰማችሁ እግዚአብሔር አምላክ ይባርካችሁ። ዘመናችሁ በልምላሜ ይለቅ። ተባረኩልኝ። መንገዳችሁ በቅቤ የታጠረ ይሁን። ሕይወታችሁ የለመለመ ይሁን። እግዚአብሔር አብ አምላክ ክርስቶስ ኢየሱስን ልጁን ይግለጥላችሁ። የዘላለምን ሕይወት በእርሱ አግኙ። ተባረኩ። እወዳችኋለሁ። ወንድማችሁ ቸሬ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጉን